ትልቀት በጣም ትልቅ በህይወቴ ውስጥ ብዙ መከራ አይቻለሁ ብዙ ፈተናዎች አይቻለሁ እንደዚህ አመት በጣም ትልቅ ነፍሴ የተፈተነችበት ጊዜ የለምና በዛ ምክንያትም ነበር ወላጅ እናቴ ያልፋለች ልክ ነው እጅግ በጣም ያሳዝናል እንግዲህ ያው ከሚዲያው ጠፍተሽ ስለነበርና በሶሻል ሚዲያውም የተለያዩ ሰዎች ቤቴ ጠፋች በዚህ ወቅት ድምጽ በሚያስፈልግ ሰዓት ቤቲ የት ሄደች የሚሉ ጥያቄዎችን በተደጋጋሚ ያነሱ ስለነበር ያው የግል ያለሽበትንም ሁኔታ እንዲያውቁ ነው ይሄን ጥያቄ ያነሳውልሽ ያው በጣም ያሳዝን ነገር ነው ሌላው ከዚህ ጋር ተያይዞ ምናልባት አሁን ወደ ተነሳንበት ነገር ስመልስሽ ኤልቲቪ ላይ ያንቺ ሾው ተቋርጧል እንግዲህ ያንቺ ሾው በሚታወቅ መልኩ የነበረውን ትርክት የሚገዳደር ኢቭን አፕሮችሽ አቀራረብሽ የምትጋብዣቸው ሰዎች አጠቃላይ ፕሮግራሙ ተገዳዳሪ የሆነ ፕሮግራም ያንቺ ማቀራረብ በጣም ተገዳዳሪ የሆነ ነው እንደሆነ እናውቃለን ሁላችንምና ኤልቲቪ ውስጥ በአጠቃላይ እዚህ ጋር ትንሽ ክሊር ለማድረግ ያስፈልጋል ጥርጣሬን ይዞ ላለመሄድ አንቺ እዛ በምታዘጋጃቸው ፕሮግራሞች በይዘቱም በአጠቃላይ ኦሮሞ በመሆኔ ያንን ፐርስፔክቲቭ የሚመስሉ ነገሮች ታስተላልፋለች በኦሮሞነቴ ጫና ይደርስብኛል ብለሽ ታስቢያለሽ እንደዛ ነው የምታስቢው ከፕሮግራሙ ይዘት ይመስለኛል ከፕሮግራሙ ይዘት ተነስቶ ፕሮግራሙ እኛን ይጎዳናል ሰዎች በዛ ቢሮ ውስጥ ተሰግስገው ስላሉ እኛን ይጎዳናል እኛን እንዲያረጋናል የሚሉ የሚከፋቸው ሰዎች አሉ ፕሮግራሙ እውነት ለመናገር በዛ አይን ሰጣየው እውነት በዛ መንገድ ተሰርቷል ወይ እውነት አንድ ብሔርን በጠቅላላ ለመጨቆን የተሰራ ፕሮግራም ነበር ወይ ብዬ ራሴን ገመግማለሁ እኔ ቁጭ ብዬና እሱን ስለማላገኘው በጣም ነው የምገረመው በጣም ነው የምገረመው እንግዶቹ ተዘጋጅተው መምጣት የራሳቸው ኃላፊነት አለባቸው ሲመጡ ጥያቄ አይነገራቸውም ጥያቄ አይሰጣቸውም ተዘጋጅተው መምጣት ፕሮግራሙ ቀለሙን ያውቁታል ሲጋበዙ እንቢ ማለትም ይችላሉ ይመጣሉ አንድ ብሔርን ግን በጠቅላላ ለማጥቃት የተደረገ ምንም አይነት ነገር የለም እንደዛ አድርጌ አላውቅም ግን እንደዛ የሚያስቡ ሰዎች ይኖራሉ ካሜራ ባለሙያዎች እናንተ አሁን ከመቅረጻችን በፊት እንግዳ እኔ ከመግባቴ በፊት ላንተ ረጅም ሰዓት አብረው የነበሩ ባለሙያዎች ያገዙ ነበር እሱን ካላገዙ ምን ሊሆን ይችላል ይሄ ፕሮግራም ከጀርባ የሚሰራ ብዙ ነገር ብዙ ሰው አያውቁም ብቻዬን ፕሮግራም መሰራና መጣ ይመስላል ግን እንደዛ አይደለም ውስጥ ላይ ከፍተኛ የሆነ ጫና አለ ውስጥ ፕሮግራሙ እንዳይሳሱ ብቻ አይደለም ኢቭን ጨለማ እንዲሆን ፕሮግራሙ ከባክግራውንዱ ጨለማ እንዲሆንና በጣም አስቀያሚ ገጽታ እንዲኖረው በጣም መልከጥፉ እንዲሆን ፕሮግራሙ ይደረጋልና ዞሮ የቅባት ማስታወቂያ አልነበረም ያው ማዘጋጀው የነበረው የቅባት የፋሽን ፕሮግራም የሚዘጋጅበት ስላልሆነ እሱን እንዳላየ ለማለፍ ነው ሞክረው ግን በዚህ ደረጃ ይደረጋል እሱ ኦሮሞ ስለሆንኩ ነው ብዬ አላስብም ግን እኛን በቀጥታ ስለጎዳን ነው አንድ ብሔርን በሙሉ የሚያጠቃ ነው ብለው በማሰባቸው እና ላይክ በቃ በግልጽ አሁን ስፈረደብን በቃ ኦሮሞ እየመጣ እዚህ ሚዲያ ላይ እንደዚህ ሆነን የሚል ነገር በግልጽ የሚደረግበት ቤት ነበርና እርግጥ በመዘጋቱ አዝኛለሁ አሁን ከሚዲያ ውስጥ የለም እውነት ለመናገር ኤልቲቪ ባይኖር እኔ እናንተ ዛሬ አንተዋወቅም ነበር እኔ እናንተ በዚህ ደረጃ እናወራም ነበር ኤልቲቪ ምንም እንኳን ባዝንም እዛ በነበረው ውስጥ ላይ ብዙ ነገር ማስተካከል ቢቻልም ለኔ ብቻ ሳይሆን ለጠቅላላው ህዝቡ ያ ፕሮግራም ቢኖር ይጠቅም ነበር ለሁሉም ለኢትዮጵያውያን በሙሉ ይጠቅም ነበር እሱ ፕሮግራም እና ኤልቲቪ በመዘጋቱ ተዘግቷል አሁን በመዘጋቱ እሱም ሌላ ሀዘን ነው እውነት ለመናገር የእናቴ ሞት አለ ያጫኑ ሞት አለ ከዛ ኤልቲቪ መዘጋት አለ ደስ አይለኝም ለኔ እንዳልኩ ነው አንተና እኔን ያስተዋወቀን ኤልቲቪ ነውና አሁን አየር ላይ አይደለም ግን አንተ ወደ ጠየቀኝ ወደ ኋላ ስመለስ በኦሮሞነቴ ነው በምናምን ነው በየደፍሬ ለመናገር ደስ አይለኝም ማለት
ሚዲያ ላይ እንደዚህ በዚህ ደረጃ ማውራት ደስ አይለኝም። ሆነም ቀረም ግን ባለፈው ማድበስብሼ እንደተናገርኩት ጫና አለብኝ ውስጥ ላይ እሱን መቋቋም አለብኝ። ያ እውነት ነው። ኤልቲቪ ልክ ኦሜን በተዘጋበት መንገድ በይፋ በዛ መልኩ ተዘጋ ለማለት ፈልጌ ሳይሆን በአጠቃላይ የኤልቲቪ አይነት በተለይ አንቺ አይነት ፕሮግራም እና እንዲሁም ኦሜን ይዞ የመጡት አመለካከት ይሄንን አመለካከት ወደ መሃል ፖለቲካው ወደ መሃል ትርክት ዶሚናንት ወደ ሆነው ሜንስትሪም ወደ ሆነው ትርክት ጋር ስለሚጋፉ ኢንካሬጅ አይደረጉም። በተለያየ መንገድ ተጽዕኖ ይደርስባቸዋል፣ እንዲዳከሙ ይፈልጋሉ። የኤልቲቪም እጣ ፈንታ ከዛ ጋር ፊት ለፊት ባይሆን እንኳን ከጀርባ የሚገናኝ ነገር አለው የሚባል ነገር ስለሰማው ነው። በእርግጥ አንቺ እንዳልሽው ኦፊሻሊ የተዘጋበት ምክንያት ሌላ ሊሆን ይችላል። እኛም እንደ ሚዲያ መናገር የምንችለው ያንን ነው። ግን ያንን ኤልቲቪ እና ኦሜን በአጠቃላይ ይሄ የሳውዙን አመለካከት ይዘው በመምጣቱ ለፊት ለፊት የሚጋፉ ሚዲያዎች ዲስከሬጅ እየተደረጉ ነው፣ እየተመቱ ነው። ጋዜጠኞችም እንዲሁ እየተመቱ ነው የሚባል ነገር ስላለ ክሪር ለማድረግ ነው። ትንሽ ማስተካከያ ለመስጠት ነው እዚህ ላይ ኤልቲቪ እስከማውቀው ድረስ ያው እንግዲህ በነፍስ በህይወት እያለ ነው እኔ አቋርጬ ሄድኩት። ነገር ግን ከኦሜን ጋር በተመሳሳይ ምክንያት መዘጋቱን መንግስትም በዚህ ሀገር አልተናገረም። ኦሜን የዘር ግጭትን በማምጣት በጫሉ በሞተ ቀን በዚህ ነገር አስተላልፏል በሚል ሁኔታ ተነስቶ ነው ተከሶ የተዘጋው። ኤልቲቪ ግን በዛ ምክንያት አይደለም የተዘጋው። መንግስት ኤልቲቪን አልዘጋም እስከማውቀው ድረስ። እንደውም ዶክተር ገመቺስ የኤልቲቪ ባለቤት በጣም ጥሩ ወዳጅ ናቸው ከዶክተር አብይ አህመድ ጋር እና በዛም መንገድ አይደለም የተዘጋው። እውነት ለመናገር መንግስት በዛ ደረጃ እኛ ቴሌቪዥን ላይ ጫና አድርጎብን ነበር ወይ የሚለውን ውሸት ስለማልወድ ነው እኔ ማለቴ ለሆነ ለፖለቲካ እንትን አዎ ልክ ነው ብዬ ይሄን ንግግር መቀጠል ስላልፈለጉ ነው። ስለዚህ በዛ መንገድ አይደለም የተዘጋው። ኤልቲቪ እንደተናገረው ኪሳራ አለብኝ ከሰር ያለው ሰራተኞችን ከዚህ በኋላ ማስቀጠል አልችልም ብሎ የ3 ወር ደሞዝ ከፍሎ ነው ያሰናበታቸው። አልነበረም እንደነገርኩ እኔ በዛ በነበርኩበት ጊዜ ብሮድካስት ማስተካከያዎችን ይልክልናል። ይሄን ነገር አትጠቀሙ፣ ይሄን ነገር አታርጉ፣ በቀጣይ በእንደዚህ እርማት አድርጉ። እንግዲህ በቀጥታ መንግስት ማደር ከጦር ኃይሉ ጋር እንገናኝም። እኛ ብሮድካስት ነው የሚቆጣጠረን። ብሮድካስት ባለስልጣን እስከማውቀው ድረስ ለኤልቲቪ ሰዎች ደውሎ እንደውም በጣም ማዘኑን በምን ምክንያት እንደተዘጋ እንደጠየቃቸው ነው የማውቀው። እውነቱ እሱ ነው። በዛ ደረጃ ወይም በተጠላበት ደረጃ ወይም በተደረገው ደረጃ ክስ አልነበረበትም። ለምንድን ነው የዘጋችሁት ሲባሉ ያው በኪሳራ ምክንያት ነው ማትረፍ አልቻልንም የሚል ነው። ስለዚህ ያው እዛ ውስጥ መግባት አልችልም። በጠቅላላው ግን ጫናውን እያየ ነው። ያው አንተም ታውቀዋለህ እኔ ላይ የነበረው ጫና። ለምንድን ነው ዶክተር ገመቹ መጥቶ እንዲህ ብሎ የሚናገረው በዛ ሚዲያ ላይ? ለምንድን ነው ጆሃር የሚጋበዘው? እኛ የምንፈልገው ብቻ ይምጣ የሚል ጥላቻቸው ምን አክል እንደሆነ በእኔ ላይ ሲከፍቱ የነበሩትን ዘመቻ መታቀም። ስለዚህ አይፈልጉትም። እነሱ የሚፈልጉት እንዲራመድ የሚፈልጉት አመለካከት አለ ሰፊው ልሙጥ ለማድረግ ይህን ነገር አንድ አይነት ለማድረግ አንድ አይነት ወግ አንድ አይነት ትርክት እንዲመጣ ለማድረግ እንደዚህ አይነት አመለካከት ያላቸው ሚዲያዎች እንዲጠፉላቸው ሲተጉ፣ አሁን ደግሞ ሙሉ ለሙሉ እንደው በዚህ አመለካከት ሀገሪቱ እየተዋጠች ያለችበትን ሁኔታ በሰፊው እያየ ነው። ጭልጭል የሚሉ እንደ ትንሽ እንደ ጭላንጭል ጭልጭል የሚሉ የኔ ፕሮግራም ቀርቷል ወይም ተዘግቷል። ሰው ሁሉ በፍርሃት ውስጥ ገብቷል። አሁን የተደረገ ያለው አንድ አይነት አመለካከት ብቻ በስፋት በሰፊው ኦሮሞን ማጥላላት፣ በሰፊው የኦሮሞን ትግል ማንቋሸሽ እና አንድ አይነት ወጎች እንዲተላለፉ ለማድረግ የሚካሄድበትን ነገር አያለው እና ያዋጣል ወይ ያዛልቃል ወይ የሚያኖር ነው ወይ
የሚለው መሰመር ያለበት መታየት ያለበት። ይምጡ አመለካከቶች ሙሉ ይምጡ። መጥፎ ነው የሚባል አመለካከት የለም። ለዚህ ነው እንግዶችን መቀበስ። መጥፎ ነው የሚባል አመለካከት የለም። ወይም በሌላ ጥሩ በሆነ ነገር ይሄኛውን አማራጭ እንዴት ያውጣል በሚለው መሞገት ይቻላል። በሌላ ቲዮሪ ሐሳቡን መጥፎ ነው ብሎ ከማጣጣል በሌላ ቲዮሪ መሞገት ይቻላል። የእስክንድር አመለካከት ይምጣ፣ የልደቱ አመለካከት ይምጣ፣ ሆነም ቀረም ሁሉም አገር አንድ ላይ እንዲኖር ወይም ለአገር እንሰራለን ነው የሚሉት። በጠቅላላ የጀዋር አመለካከት ይምጣ ሚዲያው ላይ፣ ከዛ እንስማው። በስማ ብለው ከሚሆን ከሌ ሀገር ሊያጠፋ ነው ከሌ እንትን ሊያደርግ ነው ከምን ወዲያው ሚዲያው ይምጣና እንስማው። ይሄን እሺ ብሎ በጫንቃው ላይ የሚሸከም ትውልድ አሁን አለ ወይ? ድሮ ነበር። አፄ ቴዎድሮስን እንደ ጀግና ግራኝ መሐመድን እንደ ወራሪ አርጎ ተስሎ በዛ ደረጃ ታሪክ ተወርቶ ታሪክን እንደዛ አርጎ ተርኮ የተቀበለ ትውልድ ወይም ጫንቃው ላይ ተሸክሞ ይዞረ ትውልድ አለ። አሁን አለ ወይ? አሁን እሱ ይቻላል ወይ? አሁን ያኗኗል ወይ? በነገራችን ላይ የአንድነት ኃይሉ አሁን እንግዲህ አገር ሊያፈርስ ነው ብሎ በኃይል የሚናገረው የአንድነት ኃይል የኦሮሞን አመለካከት ነው። የአንድነት ኃይሉ ነው ኢትዮጵያን የሚያፈርሰው። ኢትዮጵያን አንድ አይነት አረጋለሁ የሚለው አመለካከት ነው ኢትዮጵያን ሊያፈርስ የተነሳው ወይም ለኢትዮጵያ ስጋት ነው ብዬ እኔ በራሴ መናገር። እኛ ብስኩቶች አይደለም አንድ አይነት ሆነን የምንመረት አንድ ሊጥ ተቦክተን በአንድ እርሾ ተሰርተን ከዛ በተመሳሳይ ቅርጽ በተመሳሳይ ዋጋ በተመሳሳይ ማሸጊያ በተመሳሳይ ከለር የምንሸጥ ብስኩቶች አይደለም። የተለያየ ሰዎች ይሄ አንድ አረጋለሁ ሀገሪቱን የሚል ልሙጥ አረጋለሁ የሚል አመለካከት ነው ሀገሪቱን የሚያፈርሰው። የኦሮሞ እንቅስቃሴ አይደለም ሀገሪቱን የሚያፈርሰው። ይሄን በየትኛው ሁኔታ እንዴት ተረድተው እንደሆነ አላውቅም። እንግዲህ ተመልከት፣ የአንድነት ኃይሉ የኤርትራን ካርታ ብዙ ጊዜ ተመልከት። ስለ ኤርትራ በጣም ይቀኛሉ በኃይል። ሉዓላዊት ሀገር ናት ኤርትራ፣ ራሷን ነፃ ያደረገች ሀገር ናት። እኔ አንድ ኤርትራዊ እኔን በመልክ እንደሚመስል አውቃለሁ። ነገር ግን ያንን ነገር ደግሞ አከብራለሁ። ሉዓላዊነቱን ነፃ የሆነች ሀገር መሆኗን አከብራለሁ። በመልክ ወንድሜ እንደሚመስል አውቃለሁ። ሆኖም ቀርም መለያየቱ ተፈጥሯል። እሱ ኤርትራዊ ነው፣ እኔ ኢትዮጵያዊ። ስለ ኤርትራ ስንትና ስንት ዘፈን እንደተዘፈነ ታውቃለህ። እስቲል የኤርትራን ካርታ አምጥቶ አጣብቀው የሚቆጩ ሰዎች አሉ ከኢትዮጵያ ጋር አብረው ሰፍተው። ነገር ግን ያልተገነጠለችዋን ትግራይን ለመውጋት ደግሞ ይፈልጋል። ተመልከት። እነዚህ ሰዎች እኮ ናቸው ስለ ኢትዮጵያ አንድነት የሚነግሩ። ኤርትራ ሄዳለች። ኤርትራን መመለስ የሚያስቡ ምክንያቱም በካርታቸው እያየን እኮ ነው የሚጠቀሙት። አንዳንድ ጊዜ ካርታ የድሮ የጥንት የኢትዮጵያን ካርታ የሚጠቀሙ ሰዎች አሉ፣ እናውቃለን። ስለ ኤርትራ ያላቸውን ቁጥር እናውቃለን። እንደውም ተስፋዬ ገብረአብ አንድ ጊዜ ምን አለ፣ ለምንድን ነው የመቀሌን ቆንጆ ተሻግራችሁ ስለ ኤርትራ ቆንጆ የምትዘፍኑት? ቆይ ለወደቡ ነው አይደል? ወይም ቢል አንድ ጽሑፍ ጽፏል። ኤርትራን በዚህ ደረጃ የምትወዱት ለወደቡ ነው። ትግራይ መንገድ ዘግቶ ወደ ትግራይ ምንም ነገር እንቅስቃሴ እንዳይኖር ዘግቶ ትግራይን እያስቆጣ ትግራይ እንድትገነጠለት በቀጥታም ሆነ በተዘዋዋሪ ይለፋል። ግን ምንድነው ስሙ? የአንድነት ኃይል አንድ እንሆናለን፣ ኢትዮጵያ ትፈርስም። ኢትዮጵያን የሚያፈርስ አመለካከት የነሱ አመለካከት። ኢትዮጵያን የሚያፈርሰው ሚዲያ ላይ መጥቶ መነጋገር አይደለም። ኢትዮጵያን የሚያፈርሰው ሚዲያ ላይ የተለየ ሀሳብ ይዞ መጥቶ አይደለም፣ በመቅበር አይደለም። ሀሳቦችን አመለካከቶች በማፈን መሬት ሰርስሮ ቆፍሮ በመድፈን አይደለም። አንዱ ያንዱ
ለመጎ ይገባል። እነዚህ ሰዎች ደግሞ በጣም የሚገርመኝ ሃይማኖተኞች ናቸው። ሃይማኖትን ያነሳሉ። የሃይማኖትን ነገር ኢትዮጵያ ውስጥ ይጠቃቅሳሉ። ሃይማኖት እኮ ተደጋጋሚ ጊዜ ለብዙ ዓመት በጣም ወግ አጥባቂ ሃይማኖተኛ ስለነበርኩ ሃይማኖትን አጥንቻለሁ። መጽሐፍ ቅዱስን አንብቤያለሁ። ሃይማኖት ስለ ወንድምነት መጽሐፍ ቅዱስ ስለ ወንድምነት ነው የሚተርከው። 10ቱ ትእዛዛቶች ውስጥ የባልንጀራህን ሚስት አትመኝ፣ ባልንጀራህን እንደራስህ ውደድ የሚል ንግግሮች ነው ያለው። ስለ ወዳጅነት ከፍተኛ የሆነ አመለካከት ያለው መጽሐፍ ቅዱስ ውስጥ። ምንድነው የሚያነቡት እነዚህ ሰዎች? ያውቃሉ ወይ መጽሐፍ ቅዱስ? የወንድሙ ቁስል ለምንድን ነው ማመን? የወንድም ህመም ለምንድን ነው ማመን? የወንድሙ ሞት ምንድነው የሚያደርግልህ? ሃይማኖትን ስለሚያነሱ ማለት ሃይማኖትን ስለማውቀው ወንድሙን ጨርቃም ብሎ የሚሰድብ ወንድሙን ደንቆሮ የሚል የገሃነም ፍርድ ይገባዋል ብሎ መጽሐፍ ቅዱስ ይናገራል። ሃይማኖትን ለምን ሽፋን ነው የሚያነሱት? ስለ ሃይማኖት አውቃለሁ፣ ስለ መጽሐፍ ቅዱስ አውቃለሁ፣ አጥንቻለሁ። መጽሐፍ ቅዱስ አንብቤ በተደጋጋሚ ጊዜ ያነበብኩት መጽሐፍ ቢኖር መጽሐፍ ቅዱስ። ሃይማኖትን ያነሳሉ። ወንድምና ወንድም ግን እዚህ ጋር ደግሞ ወንድማቸውን ሲወዱ አትካይ። ይሄ ነው ሀገር የሚያፈርሰው። ሚዲያውን በሙሉ በመዝመት ሚዲያ ላይ አንድ ሰው ሲገኝ አንድ ለየት ያለ አመለካከት ነው ያለው ወይም እኛን አይመስልም የተባለ ሰው ባዩ ቁጥር በዛ ደረጃ በመዝመት ሀገር የሚያድኑ ይመስላቸው አይደለም። ሀገር እንደዚህ አይደለም። ሀገር የሚቀጥለው በልዩነቶች በመከባበር። ስለ ፍትህ ሲነሳ እነሱ የበላይነት ይመስላቸዋል። ስለዚህ ሚዲያው ሙሉ ለሙሉ አሁን እየጠፋ ነው ብዬ አያለሁ። ሚዲያውን አጫሉ ከሞተ በኋላ ታዘባለሁ አያለሁ። የኦሮምኛ ሙዚቃ ተጫዋቹ የኦሮምኛ ሙዚቃ ዘፋኙ አረፈ ይላሉ፣ ግን ኢትዮጵያውያንን ደግሞ ይላሉ በዚህ የሚነግሩን ስለ አንድነት ፖለቲካ ነውና አስቸጋሪ ነገር ነው። ያሬድ ሚዲያው እንደገና መገራት አለበት፣ እንደገና መከለስ አለበት፣ እንደገና መነጋገር ያስፈልጋል በእያንዳንዱ ነገር ላይ። አንዳንዴ እንትንም ነው የስልጣኔ መጀመሪያ ወይም የኢትዮጵያ የስልጣኔ መጀመሪያ ነን የሚል ትርክት በሰፊው እንዳለ ታውቃለህ። እንመን ግን የስልጣኔ ጀማሪዎች ነን የሚለውን እንመንሱ። አሁንስ ምን እያደረግን ነው? አሁንስ ስልጡኖች ነን ወይ? ፖለቲካችንስ የሰለጠነ ነው ወይ? ለምሳሌ በእናንተ እዛ ሀገር በአሜሪካን ሀገር ከጥቂት ወራት በፊት ጆርጅ ፍሎይድ ተገደለ አይደለም? በግፍ ተገደለ። በግፍ ሲገደል ግልብጥ ብለው ወጥተው ሲቃወሙ የነበሩ የአምባገነኖች ሐውልት ነው ቢነውን ሲሰባብሩ የነበሩ ነጮች ነበሩ። ስልጣኔ ይሄ ነው። ስልጣኔ ሌላ ነገር የለውም። ይሄ ነው ለኔ የሚገባኝ ስልጣኔ። አገርን አንድ አድርጎ የሚያቆየው ይሄ አይነት አመለካከት ነው። እኔ ወንድሜን የሚያስከፋው ነገር ምንድነው? አብረን በጋራ የምንኖር ከሆነ አብረን በጋራ ነው መታመም ያለብን። አብረን በጋራ ነው ሀገር የምንሰራው። አንድ አይነት የልሙጥ ታሪክ፣ አንድ አይነት አገሪቱን አንድ ቀለም እንሰጣታለን የሚል ኃይል ይንዳታል። ይሄ እንደማይቀበሉ አውቃለሁ፣ ግን እነሱ ናቸው የሚያፈርሱት ስልጣኔ። እኔ ወንድሜ በግፍ ሲገደል ዝም የምትል ሀገር የለችኝም እንደተባለው እንደባለፈው አይነት ተቃውሞ ስልጣን። ግን እኛ ስልጡኖች አይደለም። ስልጡኖች ነን ብሎ የሚያስቡ ሰዎች አሉ እንጂ ወይም በስልጣኔ መጀመሪያ ላይ ቁንጮች ነን ብሎ የሚያስቡ ሰዎች አሉ እንጂ ስልጡኖች አይደለም። ስልጡኖች ብንሆን ኖሮ የወንድማችን ህመም ባመመን ነበር። እከሌ ይፈታልን፣ እከሌ ግን እዛው ይቅርልን ምን የሚሉት ፖለቲካ ነው። አሁን የአንድነት አሁን የሀገር አይደለም። አሁን ያለው ነው። እከሌ ይፈታልን፣ እከሌ የፖለቲካ እስረኛ ነው በግፍ ነው የታሰረው፣ እከሌ ግን ወንጀለኛ ነው እዛው ይገደልን፣ እዛው ይሰቀልን የሚሉት ምን የሚሉት ነገር።
ስለዚህ በጋራ ለመኖር ስለ ሚዲያ ላይ የጠየቀኝ ያውቃለሁ። በጋራ ለመኖር የማይስማሙን የሚያሳክኩን አመለካከቶችንም ቢሆን ለመነጋገር መፍቀድ አለብን። ይህን ራሱ የሚሞግቱ ብዙ ኃይሎች አሉ። እነዚህ አካላት የአንድነት ኃይል መባል የለባቸውም። ምክንያቱም ይሄ አንድነት ማለት አንድነትን የሚፈልጉ አንድነትን ፕሮሞት የሚያደርጉ አንድነት በሀገሪቷ ውስጥ እንዲኖር በፕራክቲካሊ የሚጥሩ አካላት እንደሆኑ አይነት ኢምፕሊኬሽን ይኖራሉና እንደዛ አይደለም። የነሱ አካሄድ የጨፍላቂነት ልሙጥ የሆነ በአንድ ባህል በአንድ ቋንቋና በአጠቃላይ ወጥ የሆነ ማንነትን የያዘች ኢትዮጵያ እንድትፈጠር የሚለፉ አካላት ፕራክቲካሊ መሬት ላይ ያለውን ሪያሊቲውን ድና ያደረጉ የህዝቡን ፍላጎት የህዝቡን ግፊት ትግል እና የደረስንበትንም ደረጃ ያላገናዘበ ወደ ኋላ የሚጎትት አይነት አመለካከትን የሚያራምዱ ሰዎችን የአንድነት ኃይል ብሎ ማሞካሸት ወይም ማሽሞንሞን ተገቢ እንዳልሆነ የሚናገሩ አካላት አሉ። እና እኚህ ሰዎች የመጨፍለቅ አይነት ቴንደንሲ ስላላቸው የጨፍላቂ ኃይሎች መባል እንዳለባቸው አፍራሽ ኃይሎች መባል እንዳለባቸው የሚያስቀምጡ አሉ። ምክንያቱም በአሁን ሰዓት ኢትዮጵያን አንድ ሊያደርግ የሚችለው በእንደዚህ ወጥ የሆነ በአንድ ቋንቋ በአንድ ባህል በአንድ ሃይማኖት የተቃኘች አይነት ኢትዮጵያን ለማምጣት በዚህ ሰዓት ማሰብ ሀገርን ሊያፈርስ የሚችል ነገር ነው መሆን ያለበት። አሁን የደረስንበትን የማህበራዊና የፖለቲካዊ የእድገት ደረጃ የሚመጥን የህዝቦችን ማንነት የፖለቲካዊ ማንነት እንዲሁም የቋንቋ ባህል ሃይማኖት ልዩነትን ያገናዘበ ህብረ ብሔራዊ የሆነችን ኢትዮጵያ የሚቀበሉ አካላት ናቸው የአንድነት ኃይል መባል ያለባቸው የሚሉ የፖለቲካ ኃይሎች በጣም ብዙ ናቸውና ይሄንን ተናግሬ ልለፍ ብዬ ነው ይሄን ያነሳሁት። እስቲ ሌላ ከዚህ ጋር ተያያዥ ጥያቄ ላንተ ወደ ኋላም ትንሽ ወስጄሽ ቅድም ስንጀምር ሀጫሉ በጣም የቅርብ ጓደኛሽ እንደሆነ ወዳጅሽ እንደሆነ ነግረሽናልና የሀጫሉን ሞት ወይም ግድያ እንግዲህ በግፍ ተገሏል። የፖለቲካዊ ግድያ ነው የተገደለውና ወደዛ ሞመንት ልውሰድሽ። የሀጫሉን ሞት ወይም መገደል እንዴት ነው የሰማሽው? ያቺ ሞመንቷ ምን ተሰማሽ በወቅቱ? እንዲሁም ደግሞ ከዛ በኋላ በሚገርም ሁኔታ ብዙ ነገሮች ተቀያይረዋል። እንደውም አንዳንድ ሰዎች የሀጫሉን ግድያ እንደሆነ ላንድ ማርክ ነው የሚያዩት፣ ወሳኝ የሆነ ታሪካዊ ክስተት። ምናልባትም የታሪክ ጸሐፊዎች ወደፊት ከሀጫሉ ግድያ በፊትና በኋላ ተብሎ ሊጻፍበት የሚችል አይነት በጣም በሀገራችን ታሪክ ውስጥ ብዙ ነገሮችን እየቀየረ ክስተት ነውና ከዛ በኋላ ወዲያው እነ ጀዋር እነ በቀለ ከግራም ከቀኝም እነ እስክንድር እነ ልደቱ ኢንጂነር ይልቃል በርካቶች ከግራም ከቀኝም ታስረዋል። እንዲሁም ከታዋቂ ሰዎች ባሻገር በርካታ ግለሰቦች በተለይ ኦሮሚያ ላይ ታስረዋል፣ ተገድለዋልና ይሄ በአጠቃላይ የሀጫሉ ሞት የፈጠረብኝ ስሜትና ከዛ በኋላ ያለውን የፖለቲካ ሂደት የሚዲያም ሁኔታ እንዴት ትገመግሚያለሽ ባንቺ እይታ? አጫሉ ወዳጄ ነው ለኔ። ያው ልክ አንተን እንደተዋወቁበት ኤልቲቪ ነው ከአጫሉ ጋር ያስተዋወቀኝ። ከዛ በኋላ በተደጋጋሚ ጊዜ ያገኘዋለሁ፣ እናወራለን፣ በስልክ እደውልለታለሁ። ያው ሳቂታ ነው፣ ተጫዋች ሰው ነው አጫሉ። የኦሮሞ ሕዝብ አንገቱን ደፍቶ በነበረበት ጊዜ ላይ በጣም በዛ በአስቸጋሪ ወቅት ላይ ማንም ሰው ፊት ለፊት ወጥቶ ኢህአዴግን መቃወም በዛ ደረጃ አይደለም ቀና ብሎ በማያይበት ጊዜ ላይ ወጥቶ ስለ ነፃነት ስለ ፍትህ ተናገረ ሰው ነውና በጣም አከብረዋለሁ አጫሉን። ለኦሮሞ ሕዝብ ብቻ አይደለም ለኢትዮጵያም ባለውለታ ነው አጫሉ። በጣም ባለውለታ የሆነ ሰው ነው እና ኮቪድ ያው ስለነበረ
በኮቪድ-19 ምክንያት ከቤት ብዙም ማንንቀሳቀስበት ጊዜ ስለነበረ ከዛ ቀድሞ በነበሩ ጊዜዎች ላይ አግኝቼው አላውቅም። በእርግጥ ብዙ ጊዜ ስራው ፋታ ስለሚነሳኝ ቁጭ ብለን ያወራንባቸው ጊዜዎች ትንሽ ናቸው። በስልክ ግን አገኘዋለሁ፣ እንደዋወል ነበርና ኩራተኛ ልጅ ነው። ሃጫሉ ቀና ብሎ የሚሄድ ልጅ ነው። ኩራቱ ደስ የሚል ኩራት ነው። ይጋባል፣ ወደ አንተ ሁሉ ይጋባል። እሱ ኮራ ብሎ ሲሄድ ስታየው ወደ አንተ የሚተላለፍ ነው። ቀና ብሎ የሚሄድ ልጅ ነው። ለስራ ቅርብ ስለነበረ ለቢሮዬ ኢሊሊ ነበር ለምሳ ብዙ ጊዜ የሚሄደው ምሳ ለመብላት እና ወይ ሲወጣ ወይ እኔ ስገባ ወይ እሱ ሲወጣ እንገናኛለን። ብዙ ጊዜ እንገናኛለን። ከዛ አይጠፋም። ሃጫሉ ሰኞ ቀን ነው ያረፈው። ሰኞ ለኔ መጽሐፌን ለሰዎች ለመላክ መጽሐፍ እየጻፍኩ ስለነበረ መጽሐፌን እንዲገመገም ገምጋሚዎች እንዲልኩት ለመላክ አስቸጋሪ ከባድ ቀን ነበር ያሳለፍኩት። አድካሚ ቀን ማለት ነው። እና ወደ ቤቴ ወደ 9 ሰዓት 10 ሰዓት አካባቢ ገባሁ። ሃጫሉ ያረፈበት ቀን ላይ ማለት ነው። ከመሞቱ 1 ሰዓት ቀድሞ ደውሎልኝ ነበር ለኔ። ሳላነሳ ቀረሁ። ስልኩን አላነሳሁም። የምችልበት ሁኔታ አልነበረም እና ስልኩን ሳልመልስለት ቀረሁ። ከ1 ሰዓት በኋላ ስሜታዊ ላለመሆን ሞክራለሁ። ከ1 ሰዓት በኋላ ከአሜሪካ ስልክ ተደወለና በቴክስት ሃጫሉ በጥይት ተመታ አለኝ። አንድ ጓደኛችን አለ፣ የአምቦ ልጅ ነው እና ዋሽንግተን ዲሲ ነው የሚኖረው እና እየቀለድክ ነው ውሸትህን ነው አልኩት። ቴክስቱን አይቼ አሁን ደውሎልኝ ነበር ከ1 ሰዓት በፊት አልኩት። እውነቴን ነው ተገድሏል፣ ህይወቱ አልፏል አለኝ። ከዛ በኋላ የእሱ 40 እስከሚወጣ ድረስ የምር እውነቴን ለመንቃት ብዙ ነገር አድርጌያለሁ፣ ግን መንቃት አቅቶኝ ነበር። ማለት በጣም ከምነግርህ በላይ ደነገጥኩ ልበልህ፣ አብሬው ሞትኩ ልበልህ፣ እርግጠኛ አይደለሁም። ብቻ በህይወቴ ውስጥ በጣም ለየት ያለ ስሜት ተሰማኝ። በጣም መጥፎ የሆነ ስሜት ተሰማኝና ረጅም ጊዜ ፈጀብኝ ለመንቃትና ወደ ነበርኩበት ለመመለስ፣ ሃጫሉ ሞቷል የሚለውን ለማመን እና ሃጫሉ ብቻውን ሞቷል ብዬ አላስብም። ብዙዎቻችን ገሎናል፣ እኛም አብረን ሞተናል ብዬ አስባለሁ። እንደ ትልቅ ጥቃት ነው የቆጠርኩት። እንደ ትልቅ በህይወቴ ውስጥ ያለ ጥቃት ነው የተሰማኝና አንዳንድ ጊዜ ፍም እሳት ረግጬ ሁሉ የተቀመጥኩ ይመስለኛል። እግሬ ላይክ ፍም እሳት ላይ የተቀመጠ በጣም የሚያንገበግብ ነገር ነው ሃጫሉ መሞትና በቴሌቪዥን እያየው ነበረ ወደ ጉድጓድ ሲገባና አብሬ ከሱ ጋር ልቤ የሚወረደ ይመስለኛል። የሃጫሉ መሞት እንደዛ ነው የሰማሁት። ቀጥሎ ከጥቂት ቀናት ቀጥሎ ያው እናቴ ያረፈች እንደገና በድጋሚ። ስለዚህ ትልቅ ድንዛዜ ውስጥ ነበርኩኝ። በጣም ትልቅ ድንዛዜ፣ ትልቅ ድንጋጤ ውስጥ፣ ተስፋ መቁረጥ ውስጥ ነበርኩኝና ያው እኔ እንደዚህ አይነት ነገሮች ሲገጥሙኝ በፍጥነት ወደ ጸሎት ነው የምሄደው። በእርግጥ እንደዚህ አይነት ነገር ገጥሞኝ አያውቅም፣ ግን የሃጫሉን ማረፍ የሰማሁበት በዚህ አይነት ሁኔታ ነው። ከዛ በኋላ ያው እንዳልከው የኢትዮጵያ ፖለቲካ በፍጥነት ተቀያየረና ፖለቲካ ውስጥ ወይም ፖለቲከኞችን ሲያናግር እንደነበረ ሰው፣ ሚዲያ ሲመራ እንደነበረ ሰው አገሪቱ በጣም በአስቸጋሪ ሁኔታ ውስጥ እንደገባች ስለምረዳ ለኔ በጣም ያስተክዘኛል። እንደ ሀገር ነው የሚያስተክዘኝ፣ እንደ ሀገር። ምክንያቱም እኔ ሀገሬን እወዳታለሁ። ሀገሬ ባለችበት ህዝቦች ተከባብረው ፍትህ ሰፍኖ በኩልነት
የምንኖርባት ሀገር እንድትፈጠር ከሚፈልጉ ከሚመኙ ሰዎች ውስጥ ነኝና እንደምታውቀው የዛሬ 2 ዓመት ዋሽንግተን ዲሲ ነበርኩኝ። ከዛ የዛሬ ዓመት ሲያትል ነበርኩኝ። የመቅራት ፍላጎት የሌለኝ አገሬን ስለምወድ እኒህ ሰፋፊ ሀሳቦች በጣም ጥልቅ የሆኑ ኮንሰፕቶችን ከቤተሰብ ታሪክ ጋር በማገናኘት በጣም ትልቅ መልእክት እንዳስተላለፍሽ ነው የሚሰማኝ። በጣም ደስ ይላል። አይ ቲንክ የሰዓትም ሁኔታ እየገደበን ነውና በተደጋጋሚ እየመጣሽ ወደ ሚዲያችን ሀሳብሽ እንደምታካፊ በአገሪቱ የፖለቲካ ጉዳይ ሊሆን ይችላል፣ በሚዲያም የተለያዩ ነገሮች ላይ እየመጣሽ ሀሳብሽ እንደምታካፊን ተስፋ አደርጋለሁ። እንግዲህ ለዛሬ ፕሮግራሜን እየጨረስኩ ስለሆነ የመጨረሻ ጥያቄ አነሳልሽና ከዛ ጋር ተያያዥ የሆኑ ምናልባት በዚህ መነሳት ነበረበት የምትያቸውን ነገሮች ካሉ አያይዘሽ ታነሻለሽ። እና የመጨረሻ ጥያቄ ማደርገው ምንድነው ከኤልቲቪ የወጣሽ ሰሞን ቤቲ ሚዲያ ልታቋቋም እየተንቀሳቀሰች ነው፣ በራሷ ሚዲያ በሚዲያ ልትመጣ ነው የሚባል ነገር ማህበራዊ ሚዲያ ላይም ያየው ይመስለኝ ነበርና እንዴት ነው እንጠብቅሽ ወይ በአዲስ ሚዲያ በራስሽ ሚዲያ የመምጣት ሐሳቡ ወይም እንቅስቃሴው አለ ወይ? ምን አስበሻል? በአጠቃላይ ወደፊት ከዚህ ከሚዲያ ጋር በተያያዘ ምን አስበሻል የሚለውን ጥያቄ ላቀርብልሽ ፈልጋለሁ። አንድ ታሪክ ልንገር። ሁሉ ጊዜ በጣም የሚገርመኝ ነገር ልንገር። ቅድም ከዚህ ከአገሪቱ ልሙጥ ከማድረግ አንድ አይነት ከማድረግ ጋር የሚመጣ ነገር ምን ያክል አደገኛ እንደሆነ ለነሱም ለማስረዳት መወቃቀስ ጥሩ ነው። አንዳንድ ጊዜ መነጋገር መወቃቀስ ወሳኝ ነገር ነው። ሰዎች መነጋገር መወቃቀስ ሲችሉ ነው ከዛ በኋላ መጨረሻው ላይ መግባባትም ይቅርታም ይቅር በለኝ የሚባባሉት። በመጀመሪያ ማይናገር ሰው ጥሩ አይደለም። ችግሩ ይሄን ያመኛል እዚህ ጋር ነው ከጀርባዬ በኩል ነው ወይም ከፊት ለፊት በኩል ነው የሚለው ታማሚው ሰው ቢናገር ይሻላል። እኔ ለቤተሰቦቼ 3ኛ ልጅ ነኝ። ለቤቱ የመጨረሻ ልጅ ነኝ፣ 3ኛ ልጅ ነኝ። በመሃል አንድ ወንድም አለኝ። ትልቋ ሴት ናት እና እኔ መጨረሻ ልጅ ነኝ። ካልተሳሳትኩ በእድሜ ከ12 ዓመት በኋላ ነው የተወለድኩት ቤት ውስጥ የመጨረሻ ልጅ። እነሱ አስረዳሽን እንዳይሉ እንጂ አሁን 10 ወይ 12 ዓመት ልዩነት አለኝ ከታላላቆቼ ጋር ከመጀመሪያዋ ታላቄ ጋር እና ስሟ የወለጋ ወርቅ ነበር መጀመሪያ። እኔ እንደምታውቀው ያው አርሲ ነው የተወለድኩት። እኔ አርሲ ነኝ ነው የምለው። አርሲ ሴቶች ናቸው ያሳደጉኝ እና በጣም ወደው ቱባ ባህል ያለበት ነው አርሲ ነው የምወደው እና የተወለድነው እዛ ነው። የወለጋ ወርቅ ነው ስሟ። በኋላ ላይ 8ኛ ክፍል ተማሪ ሆና ስሟ ረዘመ። ፈተና ለመፈተን ብሔራዊ ፈተና ለመፈተን ስሟ ረዘመ ተባለና ስሟ ይቀየር ተባለ። በእኔ እድሜ ነው የምነግርህ እንግዲህ ይህ በደንብ አድርጌ ማስታወሰው ነው። ከዛ ስሟ ይቀየር ሲባል ተሊሌ አለና አባት ያወጣላት። ተሊሌ አጭር ስም ነው፣ ንጹህ ማለት ነው። ንጹህ የምንጭ ውሃ ማለት ነው ትርጓሜው። ኋላ ትምህርት ቤት ውስጥ መሳቂያ ሆነች። መሳቂያ ናት፣ መሳለቂያ ናት፣ ማሾፊያ ናት። ምን ታለቂ ናት እንደነገርኩ እና ታለቅሳለች። በጥቃት ነው የሚደረግባት በስሟ ተሊሌ ታፈስ በተባለ ቁጥር መሳቂያ ናት። በእርግጥ አብሬያት አልተማርኩም፣ ግን ስሜቷ አብረን ስለምንኖር ስለማውቀው በኋላ አስቀይራለሁ በጋዜጣ አስቀይራለሁ ስትል አባቴ ትቻለሽ መብትሽ ነው፣ ግን እኔ ይረግምሻለሁ ማለት ይረግማታል ተብሎ ተቀመጠ ስሟ። በጣም የሚገርመን ነገር አብራት ጓደኛዋ ሙሉ ጎጃም የምትባል ጓደኛ አለቻት። ሙሉ ጎጃም ላይ አይሳቅም። አሁን ቢሆን የሚያስቅ ስም ነው አይደለ? መሳቅ ካለበት አንዳንድ መከራከሪያዎች ሲያነሱ ስለምሰማ ነው። በእርገጤ በሚባልም ስም ነው የምንስቀው እኛ፣ በእንትናም ነው የምንስቀው ይላሉ እንጂ ልክ አይደለም። እኔ ቤተሰብ ውስጥ የተፈጠረውን ነገር ነው የምነግርህ። ሙሉ ጎጃም የእሷ ጓደኛ ሆና ሙሉ ጎጃም መጣች ሲባል የሚስቅ ሰው የለም። ታዲያ መሳቂያ ነበር። ልጅቷ ለረጅም ዓመት እንደውም ወንድም የእሷ ታናሽ ወንድም አለና እኔ መጨረሻ ልጅ ነኝ። በኋላ አባቴ ፋሚሊው እሱ የዕብራይስጥ ስም መሰየም ጀመረ ማለት ነው። የእኔ ታላቅ ወንድምም
ከመጽሐፍ ቅዱስ ጋር የተገናኘ ስም ነው ያለውና እኔም እንደዛው የብረስት ስም ያለኝ ተንኮለኛ ነው ወንድሜና ሰው በተሰበሰበበት ተለይታፈስ ይላል ልጆችም ስለነበሩ እዛኔ እሱ መልቀስ መስሎ ታለቅሳለች እና የወንድ ጓደኛዋ የቤተሰብ ታሪክ ነው የምነግርህ በእርግጥ ይገባኛል ግን ይሁንና ይውጣውና እንነጋገር በሚለው የወንድ ጓደኛ ይዛ የወንድ ጓደኛዋ ለ5 ዓመት አካባቢ ያቀም ነበር በቤተሰቧ እንድትጠቀም ሁሉ ማህበረሰቡ ሲያደርስባት የነበረ ማሸማቀቅ ማፈር ዛሬም ድረስ ይሄ ኃይል ጫርቱ ብሎ ይስቃል ጫዳ ብሎ ይስቃል በዚህ ደግሞ ኢትዮጵያ ፈርስም ይላል ኢትዮጵያ የምትባል ሀገር አትፈርስም ይላል እንግዲህ እኔ ማቀው የ30 ዓመት ታሪክ ነው ነገር የቤተሰቤን ታሪክ ዛሬ ከዚህ ሁሉ ዓመት በኋላ ቀደም አልሰለጠንም መደለስ ብንሰለጥን ኖሮ ያንዱ ምን ባመመን ነበር ብንሰለጥን ኖሮ ጥቁር ለነጭ ሲያለቅስ የሚገርም ነው ብለን አይተን ብቻ አናረግም ነበር ዛሬ ከስንትና ስንት ዓመት በኋላ ጫልቱ ጫላ እንትና ብሎ የሚስቅ ትውልዳል ይሄ ነው ሀገር መፍረስ ከዚህ በላይ ሀገር አይፈርስም ያው ይገባኛል ያለሽበት ጥልቅ ሀዘን ነው ድርብርብ ሀዘን ነው የገጠመሽ ያጫሉ ሞት በርካቶችን እንዳሳዘነ እናቃለን በዛ ላይ እናትሽም አርፈዋል የእናት ሞትን እንግዲህ እናቃለንና የሚጠበቅ ነገር ነው ያልሽው ነገር እጅግ በጣም ሀዘን ላይ እንደሆንሽ እና ጥልቅ ሀዘን እንደሆነ 2 ወርም ያልሆነው ነገር ነውና ግን ጊዜ ፈዋሽ ነው ጊዜ ነገሮችን ስሜትንም ኦቨርካም ያደርጋልና ይሄ ከዚህ ስሜት ከዚህ ሀዘን ወጥተሽ እግዚአብሔርም ይረዳሻል ከዚህ ሀዘን ወጥተሽ ወደ ሚዲያው እንደምትመጪ ከአድማጮችሽ ጋር ከአድናቂዎችሽ ጋር በአዲስ ስሜት በተነቃቃ ስሜት እንደገና እንደምትገናኙ ተስፋ አደርጋለሁ እግዚአብሔርም እንዲያጸናሽ እመኛለሁ ምናልባት የመጨረሻ እድል ልስጥሽ በአጠቃላይ ምትዩ ነገር ካለ በዓለም የደረሰ ስለሆነ እንግዲህ የመጨረሻ ምትዩ ነገር ካለ ለህዝቡ እንትንበልና ፕሮግራማችንን እንዝጋ ያው ከኤልቲቪ እንደለቀኩ ከሚዲያ አልወጣም ልክ ነው ወደ ሚዲያ መተሳለሁ ያልጨረስኩት ስራ አለ ብያለሁ ልክ ነው አሁንም እረዳለሁ ያልጨረስኩት ስራ አለኝ ብዬ እረዳለሁ በሚዲያ ስራ የምወደው ስራ ነው በየቀኑ ትምህርት አለበት በየቀኑ እውቀት አለበት በየቀኑ ከትልልቅ ሰዎች ጋር ከኔ በእድሜ እጥፍ ከሚሆኑ ሰዎች ጋር መዋል አለበትና የምወደው ስራ ነው በጣም የምወደው ስራ ነው በዛ ውስጥ የተወሰነ ጊዜ መቆየት ሐሳብ ነበርኝ አጫሉ ከሞተ በኋላ ገጠመኝ ከፍተኛ ሀዘን ስለሆነ እርግጠኛ አይደለሁም አሁን የድሮ ቤት ያለች ወይ ወኔ ያለ ወይ አሁን እርግጠኛ ነኝ ወይ ወደ ሚዲያ መጣ እችላለሁ ወይ የሚለውን እርግጠኛ ነኝ በጣም ጥልቅ ሀዘን ላይ ነኝ ስለዚህ አሁን እሱን ማረጋገጥ አልችልም ራሴን ለመፈተሽ ሞክራለሁ በየቀኑ ልክ እንደ መኪና ራሴን እየከፈትኩ ደህና ነኝ ወይ እንዴት ነኝ ብዬ ፈትሻለሁና ግን ብዙ ደህንነት አይሰማኝም አሁን ወደ ሚዲያ ላይ መጥቼ እችላለሁ ወይ የሚል አቅም አለኝ ወይ እቋቋማለሁ ወይ ደህና ነኝ ወይ ስሜት ያልተጎዳም ወይ የሚለውን እያሰብኩ ነውና እርግጠኛ አይደለሁም እርግጠኛ ስሆን ግን መምጣት አይቀርም ተስፋ አደርጋለሁ እኔም ያው ሁሉ ጊዜ ተስፋ በማድረግ የምኖር ሰው ነኝ ተስፋ አደርጋለሁ ነገሮች ይቀየራሉ እኛም ሀገሪቱም ትቀጥላለች ብዬ ተስፋ አደርጋለሁ አዲስ ዓመት እየመጣ ነው እንደምታውቀው ለዚህ ነው እንደዚህ የለበስኩት ጥበብ የለበስኩት ጥቂት ቀናት ናቸው የኢትዮጵያ ዓመት ይከበራልና እንኳን አደረሰ አንተንም መድላው ኢትዮጵያውያንም እንኳን ከዘመን ዘመን አሸጋግራችሁ ለማለት ፈልጋለሁ በጣም ከባድ ዓመት ነው ይሄ ዓመት ጥሎን መሄዱ ጥሩ ነው ጥቂት ቀናት ናቸው የቀሩት
በጣም አስቸጋሪ ዓመት ነው። ለዓለምን በጣም አስቸጋሪ ዓለምም ያለችበት ሁኔታ በጣም ከባድ ነው፣ አስቸጋሪ ነው። ብቻችንን እኛ ብቻ የተፈተንበት አይደለም እና እንኳን ደስ ያላችሁ እየሄደ ነው ይህ ዓመት። እንኳን አደረሳችሁ በሰላም ማለት እወዳለሁ መላው ኢትዮጵያውያንን። አንተንም እንደዚሁ በጣም አመሰግናለሁ ያሬድ። እንግዲህ አድማጭ ተመልካቾቻችን ከጋዜጠኛ ቤተልሔም ታፈሰ ጋር ያደረግነውን ቆይታ በዚህ እናበቃለን። ጥሩ ሰፊ የሆነ ጊዜ እንደነበረን እና ብዙ ስለሷም ጥያቄ ታነሱ የነበራችሁ ሰዎች መልስ እንዳገኛችሁ ተስፋ አድርጋለሁኝ። ይሄ ከሲያትል ከሚገኘው የማለዳ ስቱዲዮ ዘውትር ሰኞ የማለዳ እንግዳ የተሰኘው ፕሮግራማችን ነው። እንግዲህ ሌሎች ፕሮግራማችንም ወይም በቀጣይ ሳምንትም እስክንገናኝ ድረስ አብሬያችሁ የነበርኩት እኔ ያሬድ እስጢፋኖስ ነኝ። መልካም የኢትዮጵያ አዲስ ዓመት እንዲሆንላችሁ ለሁላችሁም እመኛለሁ። ሰላም።